አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? እንዴት ዋላችሁ? እንዴት ሳመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እኔ እንጃ የሆነ አላቅም የተዘበራረቀ ስሜት ውስጥ ነኝ ያለሁት ማለት ነው። ሀያት ምን ቤት ናት? ምንድን አላቅም። ወይኔ እኔ እንጃ አላቅም። የሆነ ዝብርቅርቅ ያለ ስሜት ነው እየተሰማኝ ያለው ማለት ነው። እንኳን እነሱ እንኳን ጨረቃዎች በቦታ ያሉት ባለቤቶቹ እነሱ ናቸው ምናምን፣ ግን የሆነ እኔ በቃ የተለያየ ስሜት ነው የተሰማኝ ታውቃላችሁና የሆነ በቃ አምባይም ቅርር እያለ ነው ቪዲዮውን አይቼ ጨረስኩት ማለት ነው። ሌላ ሙድ ውስጥ ነበር የገባሁት ታውቃላችሁና ጨረቃዎቼ የኛ አስተማሪዎች፣ የትንሽ ትልቆች፣ የኛ እንቁዎች፣ እኔ እንጃ በምን አይነት ቃል መግለጽ እንዳለብኝ ሁሉ አላቅም። ብቻ ግን በጣም የተለየ አይነት አስተሳሰብ ያላቸው ልጆች ናቸው ማለት ነውና ብሩኬ ወንድሜ፣ ጀግናው፣ አንበሳው የምር ትለያለክ። በቃ አንተ ትለያለክ። ሀይሚዬ የኔ ቆንጆ፣ የሴቶች የበላይ፣ የሴቶች ተምሳሌት። እኔ እንጃ ምን እንደምል አላቅም። በሶሻል ሚዲያ ካወኳቸው ሰዎች ሀይሚዬና ብሩኬ ይለዩብኛል። የምሬ ነውና ቅመምዬ የኔ ቆንጆ፣ ጠንካራ ጀግና፣ በክብሯ የማትደራደር ከአላማዋ ፍንክች የማትል አስተዋይ ልጅ ነችና ብሩኬ ወንድሜ ደግሞ የወንድነት ስሜቱን ተቆጣጥሮ ኮንትሮል አድርጎ ያኔ እኔ አስታውሳለሁ የሆነ ሰዓት ላይ ጆሲ እንትና ላይ ቀርቦ ሲያነጋግረው በቃ ሀይሚ ፍቅረኛ እንድትሆን ብዙ ሰው ይፈልጋልና እንዴት ነው በዚህ ሰዓት ፍቅረኛ እንዲኖር ትፈልጋለህ ወይ ምናምን ብሎ ቃለ መጠይቅ ሲያደርግለት ኢንተርቪው ሲያደርገው ምንድን ነበር ያለው? ያው ብዙ አብዛኞቻችን በጣም ስለምንወዳቸው ምናምን የብዙዎቻችንንም ሀሳብ ምናምን ያውቁታል እነሱ ማለት ነው። ሀይሚዬም ብሩኬም ያውቁታል እና በጣም ምን ያክል እንደምንወዳቸው ምን ያክል እስከምን ደረጃ ላይክ እንዴት ነው ወደፊት ብዙ ነገር እንደምናስብላቸው ወልደው ከብደው ማየት እንደምንፈልግ ያኔም ያውቃሉ። ገባችሁ አይደለ? ግን ሲጠየቅ ምንድነው የተባለው? ቅመሜ እውነት ለመናገር የምትወደድ ልጅ ነች፣ ምንም ነገር አያንሳትም። ግን ደግሞ እኔ በዚህ ሰዓት ፍቅረኛ እንዲኖረኝ አልፈልግም፣ ምክንያቱም ከአላማዬ እንዲሰናከል አልፈልግም። እኔ ለእናቴ ብዙ ያቀድኳቸው ነገሮች አሉና እነሱን ማሳካት ፈልጋለሁ። ቅድሚያ የእናቴን ነገር ማስቀደም ፈልጋለሁ። ከዛ በኋላ እነዛን ነገሮች በተወሰነ መንገድ እንኳን ካሳካው በኋላ ፈጣሪ ያውቃል ምናምን አይነት ነገር ምላሽ ነበር የሰጠውና ጀግና፣ ቃሉን አክባሪ፣ በቃ አለ አይደለ በቃሉ የሚገኝ ሰው እንዴት ደስ ይላል። የምሬን ነው። በቃ የተግባር ሰው፣ ሁልጊዜ የተግባር ሰው፣ በቃሉ የሚገኝ አላህ ደግሞ የልቦናውን ስለሚያቅለት የሆነ እንዴት ነው ቅን ልቦና ካላችሁ ለሰው መጥፎ የማታስቡ ከሆነ የዋህ ከሆናችሁ አላህ የእናንተን ምኞታችሁን ሁሉ ያሳካላችኋል። የምሬን ነውና እንዳለውም ደግሞ ለእናቱ ቤት ገዝቶ ለሀይሚዬ ቤት ገዝቶ ከዛ ደግሞ ለራሱ መኪና ገዝቶ አለ አይደለ በቃ አሁን ያለበት ሁኔታ አልሐምዱሊላህ በጣም ጥሩ ሁኔታ ላይ ነው ያለው ማለት ነውና ከዚህ በኋላ ያለውን ቀሪውን ጊዜ ደግሞ አብረን ከሀይሚዬ ጋር እናደርገዋለን በማለት ነው እንግዲህ ማስቀደም ያለበትን ነገሮች በሙሉ አስቀደመው በኋላ ያለውን እንዳለው በቃሉ ነው የተገኘው ታውቃላችሁ። እና በጣም እኔ እንጃ አላቅም፣ ትግስቱ፣ ሶብሩ እኔ እንጃ የሆነ በቃ አላቅም ዛሬ ማለት ነው ምን ማለት እንዳለብኝ አላቅም። እና ለሁላችሁም እንደዚህ አይነት ሰው ይስጣችሁ። ቅመምዬም የኔ ቆንጆ ሴትነቷን የሆነ እንዴት ነው ክብሯን ጥብቅ አድርጋ ከሱ እስኪመጣ ድረስ እየጠበቀች ጠንካራ ጀግና ሁና ለምንም ነገር እጅ ሳትሰጥ በቃ ከጎኑ ሁና እስካሁን ድረስ ለስኬቱ ብሩኬም ደግሞ ለሀይሚዬ ስኬት አብረው እየተሳሰቡ እነዚህ ሁለት ወጣቶች ስሜት ሳይገድባቸው ስሜት ሳያታላቸው እንደ ዛሬ ልጆች እንደዚህ እየወጡ እየተላላጡ በውስጥም በውጭም የሆነ የማይሆን ነገር እያደረጉ ጊዜያቸውን በማይሆን ነገር ላይ ያላባከኑ በቃ ጥንክር ብለው ሰርተው የሰሩበትን ደግሞ ቁም ነገር ላይ ያዋሉ ጀግኖች መቅደም ያለበትን ነገር የሚያስቀድሙ ወጣቶች፣ የወጣቶች ተምሳሌት ናችሁ እናንተ። የምሬ ነውና በቃ 2 አመት ቀልድ አይደለም ውዶቼ። ያሉበት ደግሞ የወጣትነት እድሜ አፍላው ላይ ናቸው። በዚህ እድሜያቸው ደግሞ ምንም ነገር ሳያታላቸው ጠንክረው በርትተው ብሩኬ የሷን ክብር እየጠበቀ በቃ አላደል ባውንደሪውን ጠብቆ የሆነ ቃሉን ጠብቆ
ሴትነቷን ጠብቆላት እየተንከባከበ ከጎኗ ሆኖ ቅመምዬም ደግሞ ክብሯን ጠብቃ ላይክ እንዴት ነው ከጎኑ ሆና በከፋውም በደስታውም ጊዜ ሁለታቸውም በተከፉም በተደሰቱም ጊዜ አብረው እያሳለፉ ለዚህ መብቃት ማለት ጎበዝ ናቸው። የምሬ ነው። እያየናቸው እኮ ነው። ስንቱ ወጣት እያየናቸው እኮ ነው። ምን አይነት ደግሞ ታውቃላችሁ፣ አሁን ያለንበት ጊዜ ሁሉም ዝም ብሎ ሩጫ ላይክ እንዴት ነው ዝም ብሎ ወጣትነቱን አልሆነ ቦታ ላይ ነው እየጣለ ያለው። ከዛም በኋላ ትንሽ ቆይቶ ከአንድ ወር ከሁለት ወር በኋላ ችግር ይገጥመውና ሌላ ነገር እንትን ይላል ምናምን። እነሱ ግን ቀስ ብለው ተረጋግተው ምናምን የረጋ ወተት ቅቤ ይወጣዋል። የትዕግስት ፍሬዋ ጣፋጭ ናት ይባላል እና ትዕግስት ስታደርጉ በቃ መጨረሻችሁ ያማረ ነው የሚሆነው። ላይክ እንዴት ነው ሁሉም ነገር ደስ የሚል ነገር ነው የሚሆነው። ገባችሁ? ችኩል ያለ ነገር የትም አያደርስም። እና ብሩኬ ደግሞ ብዙ ሳይቸኩል ብዙ ሳይዘገይ በቃ አሁን ያለው ሰዓቱ ላይ ነው በቃ የተናገረው ማለት ነው። እና ይመችክ ወንድሜ፣ የምሬ ነው ይመችክ። ታውቃላችሁ ያው እኔ ብዙ ጊዜ እናገረዋለሁ፣ ወንድ ልጅ በተለይ እንዴት ነው እንኳን አይደለም ሴት አብራው እየኖረች ይቅርና በአገኘው አጋጣሚ ሴትነቷን ተጠቅሞ ስሜቱን እንትን ብሎ ምናምን ላሽ ነው ማለት የሚፈልገው። የሴትን ሕይወት የሚያበላሽ ወንድ በበዛበት ጊዜ ውስጥ እንደዚህ አይነት ደግሞ ምርጥ ያለ እንዴት ነው የተመረጠ አላህ እኔ እንጃ እንዴት ነው አላህ የመረጠው ሰው ሲያገናኛችሁ ደግሞ ፈጣሪ እናንተንም ስለሚወዳችሁ ነው። ገባችሁ አይደለና ቅመምዬንም አላህ ስለሚወዳት ነው አይደለ ብሩኬን የሰጣት። ብሩኬንም ደግሞ አላህ ስለሚወደው ነው ሀይሚዬን የሰጠውና ሁለት አንድ አይነቶች ናችሁ እናንተ። ሲጀመር ዛሬ ብሩኬ ፍቅሩን እንደዚህ በአፉ እንትን ባይልም ተግባሩ ይገልጻል እኮ አይደለ? ተግባሩ ይናገራል። ቅመምዬን ብትሆን ተግባሯ ይናገራል። የሁለታቸውም ተግባራቸው ይናገራል። እስከ ዛሬ ድረስ እስካየናቸው ድረስ እንኳን ፍቅራቸው አይናቸው ላይ ይነበባል። ሴት ሲመጣ ወንድ ሲመጣ እንዴት እንደሚሆኑ አይታቸዋቸዋል። ጭራሽ የሆነ እስከ ጋብቻም ለመውለድ ምናምን ሁሉ እያወሩ የነበሩ ልጆች ናቸው። ያንን ሁሉ እያደረጉ ግን በቃ ኧረ በፈጣሪ ግን የምትገርሙ ሰዎች ናቸው፣ የምትገርሙ ልጆች ናቸውና የሁለታቸውም ድርጊታቸው ይናገራል እንደሚፈቃቀሩ። ሀይሚዬን በጣም ነው የምታፈቅረው፣ ብሩኬን በጣም ነው የሚያፈቅራት እና ያስታውቃል። እኛ ድሮም ካይናቸው አንብበናል ሁለታቸውንም ማለት ነው እንደሚፈቃቀሩ፣ አንድ አይነት እንደሆኑ፣ ብዙ ነገር የሚያመሳስላቸው ነገር ብዙ ነገር እንዳለ በቃ አለ አይደለ? እንዲህ ሲታዩ እንኳን በጣም የሚያምሩ ካፕሎች ስለሆኑ ነው እኛ ለወደፊት በቃ ወልደው ከብደውልን እስክና እየቸኮል ነውና እንደዚህ እንዲሆኑልን የፈለግ ነው። በቃ ሲታዩ ራሱ የሚያምሩ ልጆች ናቸው። ሁለታቸው ምርጥዬ የዋህ ቅንና አስተዋይ ልጆች ናቸውና ሁላችሁም ወጣቶች ገና ሲንግል የሆናችሁ ከነዚህ ተማሩ። የምሬ ነው። ከሀይሚዬና ከብሩኬ ተማሩ። ወንዶችም የሴትን ሕይወት አበላሽታችሁ ላይክ እንዴት ነው ለስሜታችሁ እየኖራችሁ ቶሎ ብላችሁ አፈቀርኩሽ እንኳን ብላችሁ ከተናገራችሁ ባፍ ከደለላችሁ በኋላ ብዙ ነገሮችን እያላችሁ የሴትን ልጅ ልብ ወይም ቀልብ ከሰረቃችሁ በኋላ በእጃችሁ ካደረጋችሁ የሆነ ሰዓት ላይ የሆነ ታይም ላይ ጥላችሁ እየሄዳችሁ ሴት ልጅ የምታስለቅሱ ብዙ ነገር እያላችሁ እየሰከሳችሁ ከሴት ልጅ ብዙ ነገር የምትቀበሉ ብዙ እኔ ከማንም እኔ እንጃ በዚህ ሰዓት ሀይሚዬና ብሩኬ የተመረጡ ሰዎች ናቸው፣ የተመረጡ ልጆች ናቸው። ምክንያቱም እያየን ስለሆነ ብዙዎች ወጣቶችን እያየናቸው ስለሆነ ማለት ነው። ባፍ መደለል፣ ባፍ የሆነ መሰከስ በቃ አለ አይደለ ተግባር የለም። ግን እናንተ ፍቅርን በተግባር እያሳያችሁን የኖራችሁ ልጆች ናችሁ። ዛሬ ላይ ደግሞ ካፋችሁ ወጥቶ ደግሞ እንደዚህ በግልጽ እንትን ስላላችሁ በጣም ደስ ብሎኛል። እንግዲህ ያው እውነት ለመናገር እንኳን ብሩኬ እኔም ፈርቻለሁኝ። እርግጠኛ ነኝ ያው ፈርቻለሁ ስራችሁ የሆነ እንዴት ነው አንዳንዴ እኮ እንትን የምትሉት ነገር የለም ላይክ እንደዛ። ኢንሻአላህ ነገ ከሀይሚዬ አፍ ደግሞ ጥሩ ነገር እንሰማለን ብዬ አስባለሁኝ። ይሆናልም ደግሞ ያው አልቅሳለች ምን ብላለችም እሷ እንደምታያት ምናምን ያልጠበቀችው ነገር ስለሆነ ያው ሴት ልጅም አይደለች ደግሞ ቶሎ ብላ ይሄን ነገር እንትን አትልም ታውቃላችሁና ኢንሻአላህ ብሩኬ ወንድም ያይዞን፣ አትፍራ፣ አትጨነቅ። በዚህ ሰዓት
በጣም እየፈራ እየተጨነቀ ነው የሚሆነው ብሩኬ ማለት ነው። ወንዶች ከጠየቋችሁ በኋላ ምላሹን ቶሎ ካላገኙ ያው ምላሹን እስኪያገኙ ድረስ በጣም በፍርሃት ውስጥ ነው የሚኖሩት እና ያ ስሜቱ ይገባኛል። እና ብሩኬ ወንድሜ ደግሞ ምንም የሚያሳስብ የሚያስጨንቅ ነገር የለም። አብሽር ያንተው ናት ቅመምዬ፣ ጊዜው አሁን ይመስለኛል፣ መልስሽን እጠብቃለሁ ብሏል። እና ብሩኬ ወንድሜ እውነት ይሄ ፍርሃቱ እንዴት እንደሚያፈቅራት ስሜቱ ይሄ ፊቱ ላይ ይነበባል ማለት ነው። ሲናገር ራሱ ንግግሩ ምናምን የሚገርማችሁ ነገር ታብሌኑን ሳየው ላይክ በቃ ወይ ፕራንክ ነው ወይ ዝም ብለው እንደተለመደው ላይክ አለ አይደለ እንደዛ ነገር መስሎኝ ነበር። እንደዚህ ሪል ነገር አልጠበቅኩም ነበር። ግን ዛሬ በቃ የብሩኬም ንግግር ካንጀቱ ነው የቅመምዬም እንግዲህ ስሜቷ ይነበባልና የኔ ቆንጆ የኔ እናት ይገባሻል። እንግዲህ ከዚህ በኋላ ሴቶች ቡቡ እያላችሁ የምትጽፉ አፈቅረሃለሁ ምን ትርሴ እያላችሁ የምትጽፉ ሰዎች በውስጥ እንትን የምትሉ ታው ተብላችኋልና አቁሙ። ከዚህ በኋላ እርማችሁን አውጡ፣ ተስፋ ቁረጡ እና ኢንሻአላህ በቃ የቅመሜን ደግሞ እስከሰማው ቸኮልኩ። ታውቃላችሁ ቸኮልኩ። ነገ መቼ ነው ወደ ማለት ልመጣ ነው ማለት ነው። ግን ኢንሻአላህ ሁሉም ነገር በቃ ሙሉ ሆኖ አለ አይደለ በቃ ደግሞ ወልደው ከብደውልን የነሱን ፍሬ የምናየው በልጆቻቸው ስለሆነ ፍሬያቸውን የምናይ ያድርገን። ሁላችሁም መልካም ምኞታችሁን ግለጹላቸው። ሰላማችሁን ብዝዝት ያድርግልኝ። ከዚህ በላይ ስለናንተ ማውራት ብችል ደስ ባላይ ነበር። ግን በቃ የሆነ እኔ እንጃ አላቅም። በጣም ነው የምወዳችሁ የኔ ውዶች። 1000 ዓመት ኑሩልን። ፍቅራችሁ እንደ ምድር አሸዋ ይብዛላችሁ። አብራችሁ አርጁልን። እንደዚህ በእንትን በምርኩዝ እየመጣችሁ እየሰራችሁ እኛም ነዋሪ አድርጉን። ያንን ነገር የምናይ ያድርገን ኢንሻአላህ። እና በመሀላችሁ እየገባ ለመበጥበጥ የሚሞክረውን ምቀኛውን እናንተን በክፉ አይን የሚያያችሁን ሁሉ አላህ ያያዝላችሁ። ደግሞ አሁን ላይ አንድ ከሆኑ ደግሞ እንዴት ነው እስከዛሬም አንድ ናቸው። ብዙ ችግሮችን የተጋፈጡት አንድ ሆነው ነው እስከዚህ ሰዓት ድረስ የደረሱት። ግን ከዚህ በኋላ ደግሞ ሞርዛን እጅ ለእጅ ተያይዛችሁ ብዙ ነገሮችን እያለፋችሁ ለትልቅ ነገር እንደምትደርሱ ተስፋ አደርጋለሁኝ። ሀይሚዬና ብሩኬ በጣም ነው የምንወዳችሁ የኔ ውዶች። ትለያላችሁ እናንተ። ብሩኬ የወንዶች ቁና ነህ አንተ፣ የወንዶች የበላይ ቅመምዬም የሴቶች የበላይ የወጣቶች ተምሳሌት ናችሁና ይመቻችሁ። መልካም ጊዜ ይሆንላችሁ። ባይ ባይ።